ወክ ማለት ጀመርኩ። እስከ የት? እስከ ቦሌ ማለት ነው። ከየት? ከኮዬ እና አንድ 5 ሰዓት መንገድ ነች። አንድ 5 ሰዓት መንገድ ነች። አንድ 5 ሰዓት መንገድ። እንደዚህ ምን አለ ከኮዬ እንደዛ መጥቻ ቃለሁ። እና ያው እግርህ እንዴት ነው ስትለኝ የባሰም ስላለ ላስታውስ ንገርኝ። ሺት ይህ ሁሉ የምታደርገው ውስጥ ላይ ያለውን የራስህን የሆነ ህልም ወይም ደግሞ ነገሮች ከአንተ እኩል ረን እያደረጉ ስላልሆነ የራስህን መክሊት ትፈለጋ ነው። አዎ ማለት መቀየር ማደግ አለብኝ እና መቀመጥ አልፈልግም። ማለት ቁጭ ማለት እጅ መስጠት ነው ይመስልኝ። ቁጭ ማለት በቃ ይሁን ይህንን ኑሮ ለመኖር ፈቅጃለሁ ማለት ስለሆነ ይመስለኝ ምንም ለማድረግ ፈቃደኛ ነኝ። ይህን አመለካከት እንዴት አመጣው? አንደኛው ኑሮ ነው ማለት ኑሮ ማለት ምንኖረው ኑሮ ቤተሰቦቼ እኔ የምኖረው ኑሮ እና የምፈልገው አይገናኝም። ምን ይባላል? ዩር ቤስት ሞቲቬሽን መሆን ያለበት ድሃ ከሆንክ ድህነት ነው። ብዙ ሰው እንትን ነው እንደ ውሻ አንድ ውሻ አለና ሚስማር ወቅቶት እያላዘነ ነው እና ጎረቤቱ የውሻው ባለቤት ጎረቤት መጣና ምን ሆኖ ነው? ውሻ እያላዘነ ነው። አይ ቲንክ ሚስማር ወቅቶት ነው እና አንሳለት አለው። አይ አልወቀው ቢወጋው ኑሮ ማ ይነሳ ነበር አለው ማለት ነው። በደንብ ቢወጋው ይነሳ ነበር። ትንሽ ስለወጋችሁ ነው ተመሻሽቶ እዛው እያላዘነ ያለው ማለት ነው። ብዙ ሰው ኒውሮ ሚወጋ ነው። ገብቶሃል አይደለ? እሾህ ነው ሚስማር ነው። ግን በደንብ ስላላየው ኑሮን መለስ ብሎ ቁጭ ብሎ ቢያየው የምር ቲክቶክ ስክሮል ማድረጉን አቁሞ ከጓደኞቹ ጋር ምናምን ዝም ብሎ ማውላቱን መጫወቱ መሳቁን ቢያቆሙና ቢያይ ኑሮ የምር የሚያስደነግጥ ኑሮ ነው። ዞር ብሎ እናቱን ቢያያት ዞር ብሎ የሚኖረው ኑሮ ላይ በጣም የሚያስደነግጥ የሚቆረቆር ነው። ግን ስለማናየው እኔም እንደዛ ነበር። ከኋላየውም ነበር ስለማላየው ምንድነው ግዴታቸው ነበር ይመስለኝ ቤተሰብ ማለት ነው። እና ለምን እንደዛ ያደረጉ አስተያየት ልሰጥ እሞክራለሁ። ምግብ እንደዚህ ብንበላስ ለምን አይቀየርም ምናምን ማለት ነው። ቆም ማለት ስጀምር እና ግን ያለፉትን መንገድ ሳይ የኖሩትን ኑሮ እኛ እያኖርን ያለነውን ኑሮ ሳይ ያ ከሚስማርም በላይ ነው ማለት አያጅቦ ብለው አስበው ማለት ነው። እና እንደዚህ አይነት አያጅቦ ኑሮብህ መቀመጥ መቻል በጣም ይከብዳል። እና ለዛ ነበር ምንም ለማድረግ ፈቃደኛ ስለሆንኩኝ ነው ወክ ማድረግ የጀመርኩት። እና ወክ ማድረግ ጀመርኩ። አንድ ኤርፎን አለች። ከዛ በኋላ እንደውም ስራ የተቀየረ፣ አሰራር የተቀየረ፣ ድፍረት የተቀየረ። በፊት ፈሪ ነበርኩ። በዚሁ ልንገርህ በጣም ሰዎችን ፈራ ነበር ማለት ነው እንዳልኩሽ። ምክንያት እንጃ በቃ ትምህርት ቤት አሳይመንት ካለ ከማቀርብ ጠረጴዛ ስር ብደበቅ ነው የሚሻለኝ ማለት በጣም ስለምፈራ ማለት ነው። አይ ቲንክ አንተ ደፋር ነህ የሻሼ ልጅን ስለሆን ሳይ በቃ ተጫዋች ነህ ምናምን። እኔ እንደዛ አልነበርኩ ማለት እፈራለሁ ማለት ሰው ቢስቅብኝስ የሚል ነገር አለ። ብቻ ራሴን ዝቅ አድርጌ ነበር ማየው ማለት ነው። እና በጣም ደግሞ የምፈራው አንዱ ሴቶች ነበረ። ሴቶች ፈራ ነበር እና ሴት ፈራ ነበረ። በቃ ማለት እንዳልኩ የበታችነት ስሜት ስለሚሰማኝ እንዲህ ነኝ፣ መልኬ እንደዚህ ነው፣ ኑሮዬ እንደዚህ ነው ምናምን ብቻ ማስባቸው ነገሮች ስለነበሩ ሲያዩኝ እንደዛ የሚሉኝ ይመስለኛል። እና ኢቨን ሴት ጓደኞች ነበሩኝ እና ሙድ ይዙብኝ ነበር። ተሰብስበው ይመጡና አይኔን ያዩኛል ሼም እንደሚዘኝ ስለሚያውቁ ማለት ነው። እና በዛ ድረስ ነበር ፍርሃቴ። ከዛው ደግሞ እንዳልኩ ሽያጭ ላይ ሰራለሁ፣ ስቲል ፈራ ነበር። ያኔ ግን ያንን መንገድ ስመጣ እንግዲህ ጎሮ ስደርስ ማለት ነው ምርር አለኝ ማለት ነው። ማለት ከዚህ እንግዲህ የምትፈራው ነገር አለ፣ መስራት ያለብህ ሰዎችን ኮሚኒኬት ማድረግ አለብህ፣ መሸጥ አለብህ፣ ትፈራለህ። ደግሞ እንደዚህ አይነት መንገድ መምጣት አለብህ። ኑሮ ደግሞ እንደዚህ ነው እና ምረጥ አልኩት። አይ ይሄ የሰው ፊት ይሻለኛል ማለት በእግር እንደዚህ ከመመላለስ የሰው ፊት ይሻለኛል ብዬ የዛ ቀን እንደው በጣም ብዙ ስራ ነበር የሰራሁት። እና እንደዚህ የሚያደርገኝ ያው ኑሮ ነው ማለት ነው። የመጀመሪያው ኑሮ ነው። ስለዚህ አንተ ሞቲቬት ያደረገ ኑሮ ነው ማለት ነው። መጀመሪያ ኑሮዬ ነው ሞቲቬት ያደረገኝ ማለት መቀየር ያለብኝ ነገር የሚያስለቅስ ነው። የምር ሁላችንም የሚያዩ ሰዎችን ቤታቸው ቁጭ ብለው ኑሯቸውን ቢያዩት ያስለቅሳል። የእናታቸውን ኑሮ ቢያዩት፣ የአባታቸውን ኑሮ ቢያዩት፣ የእነሱን ኑሮ ቢያዩት የሚያስለቅስ ነው ማለት ታክሲ መጋፋት ራሱ ያስለቅሳል። አስቧል ማለት ባትሪ ጋር መቀመጥ ያስለቅሳል፣ ሙቀት ላይ ማለት ነው። ከዛ ሶስተኛ የምትቀመጠው በአንድ ቂጥ ነው። አንተ ታክሲውን አታውቀውም። አሁን መኪና ላይ ነው ግን አስበው ዲስክ መንሸራተት ምናምን ሰው ባይዘው ነው የሚገርመው ማለት ነው። እና ጋቢናም ገብተህ ቀዳዳ ይኖረዋል እንትኑ አቧራ እየጠጣ ነው የምትሄደው። እና ይሄ በጣም እንደው የሚያስለቅስ ነው። ቁጭ ብለን ብናወራበትና ብናየው ማለት ነው ኑሮ ያስለቅሳል። የሆነ ጊዜ ሲቋንታው ለምሳሌ የራስን ኑሮ በመጀመሪያ ቆም ብዬ አየው ብለኝና ቆም ብለህ ስታየው ምንድን ያየው? አንደኛ አባቴ ምን ያህል አመት እንደሰራ ወታደር ነው፣ ጡረታ ወጥቶ አሁንም ይሰራል ማለት ነው። ምን ያህል አመት? ያው እንግዲህ በእኔ እድሜ እኔ ከተወለድኩ ጀምሮ ሲሰራ ነው የማውቀው። እና ቤተሰቦቼ እኔ ከተወለድኩ ጀምሮ ሲሰሩ ነው የማውቀው።
እና እኔም አድጌ እየሰሩ ነው ማለት ነው። እና ወጥቼ ስሰራ እንዴት አይነት ድካም እንዳለው ከሰዎች ጋር ምን አይነት ግንኙነት እንደሚኖር ስራ ቦታ ልትጣላ ትችላለህ፣ ይደክማል። እንዳልኩ አሁኑ ኢቭን እናትና አባት እንደዚህ አይነት ትራንስፖርት እየተጠቀሙ መመላለስ ራሱ ሌላ ድካም አስበው። እና እነዚህን ነበር ማየት የጀመርኩት። ከዛ ደግሞ ታናናሾች አሉኝ እንዳልኩ ማለት ነገ ላይ እናትና አባቶች ባይኖሩ እኔ ነኝ ያለሁት እና ያኔ ምን ይፈጠራል ብዬ አስብኩት። ማለት የምር እናትና አባትህ ባይኖሩ እና አንተ ብቻ ነው ያለኸው፣ ምን ልታደርግ ነው? ጎረቤት ልጠይቅ ነው? ዘመድ ምናምን ልጠይቅ ነው? ወይስ ደግሞ አንተ ታኖራቸዋለህ ነበር ጥያቄ ማለት ነው። እና እሱን ሁሉ ቀድሜ ሊፈጠሩ የሚችሉ ነገሮችን የተፈጠሩትን ማየት ስጀምር ነበረ ትንሽ መቀየር የጀመርኩት ማለት ነው። እና እንደዛ ነው። ከአንተ በታች ሌሎች ልጆች አሉ? ታናናሽ አንድ እህትና ወንድም አሉ። ዋው! በጣም ዲስታንስ አላችሁ ወይስ? አንድ ትንሹ 4 ዓመቱ ነው። ከዛ በኋላ ያለችው ደግሞ ወደ 13 አካባቢ ነጻች። ትልቅ ዲፍረንስ አለ። ዲፍረንስ በደንብ አለ። ስለዚህ ኃላፊነት አለብህ ማለት በደንብ። ኦኬ፣ አሁን ላይ ምን አይነት ሁኔታ ላይ ነህ ከሚለው ሀሳብ በፊት ከዛስ ከሴልስ ስራክ በኋላ ምን ጀመርክ? ቆንጆ። ያንን እሰራለሁ እንዳልኩ። አሁን ብዙ ሰው እንትን ነው የሆነ ውጤት ፈልግና ስራ ነው የሚቀያየረው ወይ ትምህርት ይቀያየራል ምናምን ማለት ነው። ጉልቻ ቢቀያየር ምን ያጣፍጠኝ ይባላል? ወጥ አያጣፍጥም። መቀየር ያለበት ወጡ ነው እንጂ ድስቱ አይደለም። እና እኔም ማውቀው አንድ ትልቁ ነገር የፈለገ ውጤቴ ጥሩ ባይሆን ህይወት ላይ መቀየር ያለበት እኔ እንደሆንኩኝ አውቃለሁ፣ ወጡ ማለት ነው። እና እሱን አውቃለሁ። እየሰራሁኝ እንዳልኩ ነው። ልፋት ብቻ ነበር የሆነብኝ። ልፋት ብቻ ስልህ የሚታይ ውጤት ማምጣት አልጀመርኩም ነበር። እሱም እንዳልኩ በራሴ ምክንያት የምደገፈው እግዚአብሔርን ሳይሆን የምደገፈው ራሴን ነበረ። የምደገፈው ስራዬን ነበረ። አስበው፣ ሌሊት ነው የምወጣው፣ ማታ ነው የምገባው፣ ላልገባም እችላለሁ፣ ቢሮ ልሆን እችላለሁ። እና በቃ ይሄ ሁሉን ማድረጌ ውጤት የሚያመጣልኝ ነበር ይመስለኝ። ብዙ ሰው ጠንከረ ስራ እንጂ ይባል አይደለ? ጠንከረ ስለሰራ ብቻ ምንም የሚመጣ ነገር የለም ማለት ነው። ሞር በዛ ጊዜ ምን ጀመርኩኝ መሰለህ? ቆም አልኩኝ። የሆነች 1 ወር አካባቢ ቆም ማለት ጀመርኩኝ፣ ከ4 ዓመት ከምናምን በኋላ ማለት ነው። እና ቆም ብዬ ራሴን ነው ማየት የጀመርኩት ማለት ነው። እና ራሴን ሳየው ምን አየሁኝ? ሰው አዳምጣለሁ፣ ራሴን ለማሳደግ መጽሐፍ አነባለሁ፣ ቪዲዮዎችን ያሉ ብዙ ነገር አስገባለሁ። እና ሰውን ሁሉ አምናለሁ። አንድ ማላምነው የነበርኩት ራሴን ብቻ ነበረ። ፖችዝ ምን ታስባለህ አልለውም። ራሴ ማለት ለምሳሌ ባገኘ ምንድነው ምን ባረግ ጥሩ ነው ብዬ አማክራለሁ። አንተን ሌላ ሰውን ባገኝ አማክራለሁ። ቪዲዮ ባይ ማያለሁ። ቀን ያላቅም ሰው ሁሉ ያውቃል ብዬ ስለማስብ ማለት ነው። ለካ እስከ ዛሬ ሲዘኝ የነበረው ሞር ራሴን አለማመን ነበረ። ብሶ ካምንብኛል፣ በጣም ጎበዝ ነህ፣ እንደዚህ ያግዘኛል ምናምን ይላል ማለት ነው። ግን እኔ ግን ራሴን አላምነውም ነበር ማለት ነው። ሞር ራሴን ማመን ጀመርኩኝ። ራሴን ማመን ስጀምር ሀሳቦቼ ማመን ጀመርኩኝ። ሀሳቤን ማለት እንዲህ ባረግስ ሀሳብ ይመጣል አልኩ። እንዲህ ቢሰራስ፣ ይህን ብጀምርስ፣ እቺን ባረግስ የሚል ነገር ድሮ ቢመጡም ላሽ ነው የምላቸው፣ አልሰማቸውም። አሁን ግን ሞር ማዳመስ ስጀምር አንደኛ ሴልስ እና ማርኬቲንግ፣ ያው ሴልስ ላይ ብዙ ኤክስፔሪንስ ስለነበረ፣ ከዛ ደግሞ ሶሻል ሚዲያ ላይ መስራትም ጀምሬ ስለነበረ ሌላም አብረው የሚሰሩ ጓደኞች አሉ። ዲጂታል ማርኬቲንግ እና ሴልስ ላይ አንድ ላይ ሆነን የሴልስ እና የማርኬቲንግ ኤጀንሲ ጀመርን ማለት ነው። እሱን ጀምረን አሁን ከክላይንቶች ጋር እንሰራለን። መጀመሪያ ላይ ስንገባው ያወራነው ነገር አለ፣ ሰው ስለሚለው ፍጥረት ማለት ነው። ሰው ለአንተ ምንድን ነው? ያው ሰው ማለት ቦዲ ማይንድ ስፒሪት አለው። ሰውነት አለን። ይሄ ሰውነታችን እጅ እግራችን ማለት ነው። ይሄ እንግዲህ መገልገያችን ነው። እዚህ መሬት ላይ ስንኖር የምንገለገልበት ነገር ነው። ከዛ ደግሞ አእምሮ አለን፣ የምናስብበት ማለት ነው። ከዛ ደግሞ ስፒሪት የሚባል ነገር መንፈስ አለን። እና እነዚህ 3 ነገሮች ናቸው። ብዙ ሰው ግን እንደዛ ብሎ አይደለም የሚያስበው። እኔ ብሎ የሚያስበው ሰውነቱን ነው። እኔ ብሎ የሚያስበው ሀሳቡን ነው፣ ያሉትን እውቀቶች ማለት ነው። የሆነ ዶክተር ከሆነ በቃ እኔ ብሎ ዶክተር ነኝ ብሎ ነው የሚያስበው። ዶክተሩ የተማረው ትምህርት ነው እንጂ እሱን አይደለም። ግን ሰው ሲባል እነዚህ 3 ነገሮች ናቸው። በተለይ ደግሞ መንፈስ የሚባለው ማለት ነው። አይ ቲንክ ከካሜራ በፊት ሰዎች ሁሉ ማሰብ አይችሉም ብላይ ነበር። እንዴ ልትችል ቻልክ? ያው ሰው አያስብም ማለት ብዙ ጊዜ እንድናስታውስ ነው እንጂ እንድናስብ አይደለም ተደርገን የመጣ ነው። ከህፃንነት ጀምሮ ማለት ነው። አስተማሪ ክላስ ውስጥ አስቀምጦ የሚነግረን 1 ሲደመር 1 ስንት ነው? 2 ይለናል። አለቀ በቃ። ከዛ የሚፈልገው ምን እንድናደርግለት ነው? 1 ሲደመር 1 ስንት ነው ሲል ምን እንድንል ነው? 2 ነው እንጂ ለምሳሌ ቁጭ ብሎ አንድ ልጅ እኔ ግን ሳስበው 11 ይመስለኛል፣ 1 እና 1 ማለት በቃ ይሄ 1 እና 1 እንዲህ ተቀምጦ 11 ይመስለኛል ቢል ዝም በል የነገርኩህን ንገረኝ ነው የሚለን።
ገብቶሃል አይደለ? ማስታወስ ላይ ነው ያተኮር ነው። ማሰብ ሳይሆን ማስታወስ ላይ ነን። ኢቨን ስለሆነ ነገር ስንጠየቅ ያኔ የሆነ እናታችን የነገረችን ወይ አባታችን የነገረን ወይ አስተማሪ የነገረንን ነው መልሰን ምንተፈው እንጂ በራሳችን አናስብም። አሁን ደግሞ ሶሻል ሚዲያ አለ። ሶሻል ሚዲያ ላይ ብለን እናስገባለን። ብዙ ሰው የራሱ ሀሳብ የለውም። የተጫነበትን ነው እየኖረ ያለው። ለምሳሌ ሲዲ አለ አይደለ? ይጫንበታል። እሱን ነው ተራራራ የሚያደርገው ማለት ነው። ብዙ ሰውም የራሱ